የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ደሞ ይመጣና ደሞ እንዲሁ ተቃቅፈን ነበር እንዲሁ ተሳስመን ነበር ተክሊል ይፈቀዳል ይላል። አይቻልም፣ ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር ምን ታቻችላለ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ሀለለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን የወር አበባውኝ ነበር። እሺ እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ እና ምን ይላልክ? ውጭ መልስ ነው። እንደገና አሳ ደግሞ የወር አበባውኝ ነበር እናሳ ክርስትናው ነበረ ዛሬ። እሺ እና እንዴ ይላልክ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ሀበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጨብጨብ ዝም በል፣ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድነው ይላል የምታጨበጭብ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት ህግን ማቻቻል የለበትም። በጠበበው ምመኑ ይጭነቀውም የሚችለው መቻል የሚሰፋውን መስፋት። ጌታ ምንድነው ያለ? በጠበበው ደጅ በሉ እስኪ ምኑ ነው? ምን ባሉ ነው? ግቡ በሉ እንጂ። ስርዓት ማሻሻል፣ ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ይሄ ነው በጠበበው ደጅ ግቡ ማለት ያለበት። ከቃሉ ጋር ናችሁ? አሁን ለምሳሌ አባ አቤት እንዲህ ያለ ኃጢአት ገጥሞኝ፣ እሺ ልጄ እግዚአብሔር ይፍታ ቀኑን አይቱ እግዚአብሔር ሰላም። አንድ ጥያቄ ነበር። አንድ ሰው ከፍቅረኛው ጋር መተሻሸት፣ መደባበስ፣ መሳሳም የመሳሰሉትን ግንኙነት የነበረው ግን ድንግልና ቢኖረው በተክሊል ማግባት ይችላል? ጥያቄያችን አንድ ሰው ወንድ ወይም ሴት ከፍቅረኛው ጋር ቅድመ ጋብቻ መተሻሸቱ፣ ማሳሳሙ፣ በፍትወተ ስጋ መቃጠሉ ከስርዓተ ተክሊል ሊከለክል ይችላል ይላል። እንግዲህ ይህንን ጥያቄ በሚመለከት ብዙ ጊዜ ተጠይቆ ብዙ ጊዜ እኛም ምክር ሰጥተንበታል። ዛሬ ምናልባት ጥያቄያችን አዲስ ይሆናሉ ወይም ደግሞ ከዚህ በፊት ስለዚህ ጉዳይ ያስተላለፍነው መልእክት ሳይከታተሉ ቀርተው ሊሆን ይችላል። ከዚህ አንፃር አሁንም ማብራሪያ እንሰጣለን። እንግዲህ መቼም ጽድቅም ኃጢአትም መጀመሪያ አለው። ወደ ዋና ጉዳዩ ለመግባት በር አለው። ኃጢአትም ባይጠቅመንም ማለት ነው። ቅድስናችን ለማርከስም የዝሙት ሐሳብ መጀመሪያ ያለዋል። መጀመሪያ ባልዮ ነው። እንግዲህ እሱን ፍትወት፣ እሱን ፍላጎት፣ እሱን ምኞት ማሸነፍ ሲያቀተን እንግዲህ ትናንትና ስንነጋገር እግዚአብሔር ቢረዳን በተክሊል ነው የምናገባውና በተክሊል ከገባን ደግሞ በጨዋነት ስነ ስርዓት ስንገናኝ ስለ ቀጣይ ህይወታችን ከስርዓተ ተክሊል በኋላ ከጋብቻ በኋላ ስለምንኖረው ህይወት ቅድመ ዝግጅት እናርግ፣ እንመካከር። ፍቅራችን እንዴት እናጽናው፣ አብረን ስንኖር ትዳራችን የምንመራበትን ደግሞ የኢኮኖሚ አቅም እንገንባ፣ ለኑሯችን የሚያስፈልጉ ግብዓቶችን ከሆኑ እናስፈላልግ እየተባሉ እንደገና ደግሞ በእግዚአብሔር ፊት ጋብቻችን የተቀደሰ ይሆን ዘንድ በተክሊልና በቅዱስ ቁርባን ለመጋባት ምን ጥንቃቄ ማድረግ አለብን፣ ከምን መራቅ አለብን እያሉ ወደ ፈተና ከሚገቡበት
ከክፉ ሐሳብ ይልቅ ይህንን መልካሙን ነገር ከፈተና የሚጠበቁበትን ነገር እየተመካከሩ መቆየት ነበረባቸው እንጂ እኮ እንግዲህ ከምኞት አልፎ መተሻሸት ወደ ተግባር ነው። ያንኩ ሰው እኮ የሚያደርገውን ነገር በተግባርም ቢያደርገው የሚሆነው ነገር ይሄ ነው ስለማይነገር እንጂ ከዚያ በኋላ በተግባር ከሚደረገው ነገር የሚለየው ነገር በምኞቱ በሐሳቡ ወይም ደግሞ በነቢብ አልፈንም ወደ ተግባር ገብተን እንዲያውም አንዳንድ ጊዜ በእንዲህ አይነት ስሜት መቃጠል ከዋናው ተግባር የባሰ ያደርገዋል ኃጢአቱ በእግዚአብሔር ፊት ኃጢአታችን ሲመዘን ማለት ነው። እንዴ ቅዱስ ጳውሎስ እነዚህ እንደ አይነት ፍትወት ውስጥ የሚቃጠሉ ሰዎች ማንም ሰው በምኞት ከሚቃጠል ይላል ይሄ እግዚአብሔር የማይወደው ነገር ስለሆነ ማግባት ይሻለዋል ይላል። ብቻውን የሚኖር ሰው ፍትወቱ አሸንፎት እየተቃጠለ ምክንያቱም ከዚህ ኃጢአት ንጹህ የሚሆንበት እድል የለም። ሁልጊዜ በፍላጎቱ እየተቃጠለ ወንድም የሆነ ሴት ግን ደግሞ ድንግል ነኝ ብቻዬን በድንግልና ወይም ደግሞ ከሴት ርቄ ነው የምኖረው ወይም ደግሞ ሴት ላላገባ ወንድ ላላገባ ህይወቴን በዚህ ለማስቀጠል መርጫለሁ ሊል ይችላል። በፍትወቱ እየተቃጠለ አሁን ዛሬ ፊልም አይተው ምን አይተው ይሄም እንደ ግለወስ የሚሉት ግብረ አውናን የሚሉት ምናምን ይሄ ሁሉ እንግዲህ ሰው ከሴት ጋር ምናልባት ከወንድ ጋር አብሮ ሆኖ ያንን ኃጢአት መፈጸሙ እንደ ልዩነት እየቆጠረ ግን ነገሩን በተዘዋዋሪ መንገድ ያደርገዋል። ስለዚህ ጥያቄያችን እንዲህ አይነቱን ነገር በቤተ ክርስቲያን አስተምሮ ፍጹም መጥፎ ልምድ የሚያመጣ ነው። እንደው ወደ ሌላ ነገር ሁሉ ዛሬ ወዳልተፈለገ እንደው የአውሬው መንፈስ ሁሉ ዓለምን አንድ ሊያደርግበት የሚችል ክፉ ኃጢአት የሚባለው ሰዶማዊነት አይደል? በፍትወት በእንዲህ አይነት ፍትወት መተሻሸት፣ መቃጠል፣ ብቻውን መቃጠል፣ በስልክ በፊልም መልክ በቪዲዮ እየታዩ መቃጠል፣ እንዲህ ማለት ወደዚያ ነገር ሁሉ የመሄጃ መንገዱ ነው። ከነጭራሹ የባሰ ኃጢአት የሚያመጣ ነው። ስለዚህ እኛ እንደ ቤተክርስቲያን አስተምሮ ፍጹም እንዲህ አይነት ክልክል መሆን ነው። ስለዚህ ይህንን ከሥርዓተ ተክሊል ይከለክለናል ወይ ለሚለው ግን ስንደመድመው ማለት ነው አሁን እናንተ ያን ያህል እኔ ባየሁት መንገድ ላይሆን ይችላል እየሆናችሁ ያላችሁት ሁለቱ እጮኛሞች ተሻሸን ተሳሳም የምትሉት ነገር እንግዲህ ያን ያህል ያልሆነ እንደው አንድ ቀን ከዕለታት አንድ ቀን ስትገናኙ ምናልባት በዚያ ሰዓት የምትፈተኑበት ወጣቶች ናችሁ፣ ልጆች ናችሁ። በእናንተ ህይወት ውስጥ የሰፈነው ምኞት ሊፈትን የሚችል አንዳንድ ጥቃቅን ክስተቶች ወይ ፈተናዎች የምንላቸው ጉዳዮች ይኖራል። ይህን የንስሐ አባት በቅርበት ይህን አድርጌያለሁ ብላችሁ ዝርዝር ነገሩን ስትነግሯቸው የሚፈቱት ነው የሚሆነው እንጂ አሁን ፈጽሞ የጸናችሁለትን ሥርዓተ ተክሊል እንድታጡ አንደመድምም። ጠያቂያችን በጥቅሉ በማንም ህይወት ላይ የሚገጥም ነው። በወጣቱ ላይ ያነሱት ከፍቅረኛው ጋር ወይ ከጮኛው ጋር መተሻሸትም መደባበስም መሳሳብም ብለዋል። ይሄ ነገር በዚህ ስሜት የመቆየታችሁ በዚህ መሳሳብ በዚህ መተሻሸት መቆየታችሁና የድርጊቱ መጠን ሁሉ ምን ያህል እንደሆነ ከእግዚአብሔር ቀጥሎ ንስሐ አባት ናቸው የሚስጥር በደንብ ማለት ይቻላል። ያለዚያም ደግሞ በደንብ ነው መናገርና በደንብ መረዳት አለብኝ ወይ ያስከለክለኛል ወይ ማያስከለክለኝም ካሉ ደግሞ ባለን አድራሻ ደውለው ያገኙን በደንብ አድርገን እንነጋገራለን። እኛ ምክንያቱም ዋናው ዓላማችን ወደ ሥርዓተ ተክሊሉ እንድትቀርቡ ወደ ቅዱስ ቁርባን እንድትቀርቡ እንጂ በማስፈራሪያ እንድትርቁ አይደለም። ምክንያቱም ምን ሆናችሁ ወደ ንስሐ ሕይወት እንድትመጡ። ስለዚህ ከዚህ አንጻር አሁን ይህን ጥፋት መጠኑን ወይም ደግሞ እናንተ ምን ያህል በዚህ ጥፋት እንደቆያችሁና ቀላልም ከባድም መሆኑን በደንብ ሳንረዳ የተቀደሰውን ነገር እንድታጡ አንከለክልም። አባታችሁ ጋር ሄዱ እንዳልኳችሁ፣ ያለዚያም በእኛ አድራሻ አግኙን፣ እንነጋገራለን። በጥቅሉ ግን ለሁሉም የሚጠቅም ምክረ ሀሳብ ነው የተሰጠውና ሁላችሁም እንድትከታተሉት አደራራችኋለሁ። የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ስሙ ይመስገን።